አርቲስቶች የዘፈኑን ዓለም ጥሎ የሚሄዱበትን ምክንያት ሳሚዳን እንዲህ ባለ መልኩ ተናግሯል። እና አብዛኞቹ አንዳንዶቹ ስማቸው ከፍ ይልና እዚህ ጋር ዝቅ ይላል። በአመት ውስጥ ምን ስላሰራ ይችላል ስሙ ከፍ ያለ ነው፣ ፋይናንሻሊ ሳያገኝ ወይ አንዳንድ መጠቀም ያለ የሊሊ አንገብጋቢ ነው። እንድንኖር አይደለም መጸለይ ያለብን። አሁን ለሰዎች እንደዚህ ችግር ደረሰ እንደዚህ በዚህ ቦታ እንዲሆነ ስንባል ጌታ ያውቃል ነብሩታዊት ምንነት ነው። ጌታ ቢፈቅድ እንደውም በዚህ አመት ልክ ወደ ሰርጀሪ ከመግባቷ በፊት ጃንዋሪ ላይ ነው ሴት ልጃችን የታጨችው። አቤል ሙሉጌታ ከዘፈን ህይወት ስለወጣ የነበረበትን የዘፈን ህይወት ማጥላላቱ ተገቢ አይደለም ብሎ ሲናገር ተመረባሪው ተሰምቷል። ሳሞ ሲኬድ መዝለፍና ኢንዱስትሪውን ማንቋሸሽና የነበሩበት ቦታ መናገር አያስፈልግም። ሰላም ዲኮያችሁን የተከተለ ባላሉ ዛሬ እንግዲህ በእነዚህ ጉዳዮች ሰፋ ባሉ ነገሮች እያወራን እየተወያየን እየተጨዋወትን አንድ ላይ እንቆያለን ማለት ነው። ከዚህ ቪዲዮ ተምሳሌቱ ቪዲዮ ላይክ ያደረጋችሁ እንዲሁም ደግሞ ቤቱን ሰብስክራይብ አድርጋችሁ ቪዲዮ ላይ ሌሎች እንዲዳረስ ሼር ያደረጋችሁ ኮሜንት ላይ ሐሳባችሁን እየገለጻችሁ እንድትቆዩ ተጋብዛችኋለሁኝ። አብራችሁ በዚህ የሙዚቃ ኢንዱስትሪ አንተ ገብተህበት ቅድም እንዳልኩ ልትታወቅ ልናውቅ ልንወድ ልናደንቅ ስራዎችን እንትልል ችለናል። which is አምጥቶሃል እዚህ ድረስ ማለት ነው። ለምን ሄድክ? ፐርሰናል ቾይስ መብት ነው። በሃይማኖት ምክንያት ሊሆን ይችላል፣ በጤና ጉዳይም ሊሆን ይችላል። ከፈለገ ምንም ይሁን ምክንያት እሱ ምክንያት የማንም ማተራለም ያንተ ቾይስ ነው። እሱ አንተን በዛ ሴንስ ነበር ትችዋለህ ውስጥ ደግሞ ትተኸዋል። ዘን ወን ጎድ ሙዚቃ ይቀጥላል፣ ኢንዱስትሪው ይቀጥላል። ሰዎችን በግል ምርጫቸው መሄዳቸውን ይቀጥላሉ፣ ይመለሳሉ። የሆነ ሳለ ወደ ሙዚቃው ኢንዱስትሪ ተመልሰው ይሄዳሉ። ይሄ የግል ምርጫ ነው። ሳማው ሲኬድ ግን መዝለፍና ኢንዱስትሪውን ማንቋሸሽና የነበሩበትን ቦታ መናገር አያስፈልግም። ትልቁ ችግር እሱ ነው። ሰዎች የግል ሃይማኖታቸውን ሲከተሉ ሁሉም ዓለም ላይ ያለ ህዝብ የነሱን ሃይማኖት አይከተልም። አንድ የተወሰነ ኤክስ የሚባል ሃይማኖት ቢኖርና ኤክስ የሚባለው ሃይማኖት በጨረቃ የሚያምን ቢሆን እኔ ኤክስ ሃይማኖት ተከታዮች ያሉበት ቦታ የተቀመጡበት ቦታ ገብቼ ጨረቃ ቆሻሻ ናት የገማች ናት ምናምን አይደለም። የሰሜን ሀሳብ ከሰማችሁት እንግዲህ ያው እሱ ተቆርቋሪነቱ ለዘፈን ነው። እንግዲህ ዘፈን ለምን መጥፎ ነው አልክ ወይም ደግሞ ለምን የኃጢአት መንገድ ነው አልክ አይነት ነገር ነው መሰለኝ። ለምን አጥራላህ የዘፈንን ስራ ነውና ይሄ እውነት ለመናገር መብቱ ነው። ይሄም መብቱ ነው። ምክንያቱም እሱ ያየውን ህይወት ነው የተናገረው እንጂ ስላንተም ሆነ ስለ ሌሎች ዘፈኞች ሳይሆን ያወራው ስለ ዘፈን ህይወት፣ እሱ ስላለፈበት ህይወት። ይሄ ህይወት ጥሩ አይደለም፣ ቆሻሻ መንገድ ነው። ሰው ዘፋኝ ሆኖ ወይም ደግሞ ዘፈን ሰርቶ ያለ ስካር ወይም ደግሞ ከተለያዩ ነገሮች ጋር ተነጣጥሎ ከተለያዩ ቅጥያ ያለ ቅጥያ ኃጢአት ዘፈንን ብቻ ይዞ ይቀጥላል የሚባለው ነገር ውሸት ነው የሚለውን ነገር ፍጹም ቅንነት ነው የተናገረው። እውነት ለመናገር ማንንም ሰው አልነካም። ስለማንም አርቲስት ስለማንም ዘፋኝ ሳይሆን ያወራው ራሱን በተመለከተ ራሱ ካሳለፈው ህይወት አንፃር ነው ያወራውና በዚህ ነገር ክፉ ደግም ባትለው ጥሩ ነው ብዬ አስባለሁ። ነገር ግን ተቆርቋሪነት ትንሽ ለምን ዘፈን ተነካብኝ አይነት ወይም ደግሞ ለምን ይሄ ኃጢአቱን ገለጠብን አይነት ነገር ነውና ይቅር ይበል። እንድንኖር አይደለም መጸለይ ያለብን። አሁን ለሰዎች እንደዚህ ችግር ደረሰ እንደዚህ በዚህ ቦታ እንዲሆነ ስንባል ኢየሱስ ክርስቶስን አውቀውት እንዲሞቱ መሞታችንም አይቀር ከሆነ ኢየሱስ ክርስቶስን አውቀነው ሁለት ሞት ለምን ይሞታል? ወደ ዘላለማዊ ህይወት ወደ ዘለቄታ ወዳለው ህይወት እንዲገቡ ነው መጸለይ ያለብንና መጽሐፍ ቅዱስ ምን ይላል? በተመቻቸ ስለዚህ ዓለም በማስተዳር በማሰብ ልባችሁ እንዳይከብድና ያጥዝ በድንገት እንዳይመጣባችሁ ይላል። እና እኔ መጸለይ ያለበት ሌሎች ሰዎች እንዲድኑ፣ እኛ ደግሞ ክርስቲያን ደግሞ እንድንነቅ ታጥቀን ተዘጋጅተን እንድንጠብቅ ነው። አይ ቲንክ ይሄ ዘመን እንደዚህ የምናደርግበት ነው። ኢየሱስ 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 ለኢየሱስ ብቻ የምናወራበት ነውና ይሄ በጣም ያንገበግበኛል። አይ ቲንክ ይሄ ራሱ አም ሹር ይሄ የእግዚአብሔር ሐሳብ ነው፣ ትክክለኛ ሐሳብ ነው። እኛ ሁሉ ጊዜ ጩኸታችንም ሆነ ጭንቀታችን ሰዎች እንዲድኑ ነው እንጂ የሆነ ነገር ሁሉ ሲሆን መጨረሻ ስላለው ወይም ደግሞ ወይ የሰው ልጅ ይሞታል ወይ አምላኩ ኢየሱስ ክርስቶስ የሚመጣበት ጊዜ እየቀረበ እንደሆነ ግልጽ ስለሆነ ይሄንን አይቶ ሰዎች ተረድተው ኢየሱስ ክርስቶስን ወደ ማመን ህይወት እንዲመጡ ነው መሆን ያለበት። ርዕሳችንም ሐሳባችንም መልእክታችንም እሱ ነው መሆን ያለበት እንጂ ተዘናግተን እኛ በዚህ በተለያዩ ነገሮች እርስ በርስ የምንጋደልበት እንትና ኃጢአተኛ ነው እንትና ጻድቅ ነው እንትና የሚባል አገልጋይ እንደዚህ ያደረገ እያልን አንዳችን የአንዳችንን ኃጢአት እየገለጥን የምንፈራረድበት ሳይሆን የመጨረሻም ዘመን ስለሆነ መልእክታችንም ሊሆን የሚገባው ኢየሱስ ክርስቶስን መስበክ መናገር ብቻ ነው ብዬ አስባለሁ። የኔም ሐሳብ ነው። ሊሊን የምትወዱ ሰዎች እግዚአብሔር ይባርክሽ። በስራ ዓለም ተሰማርተዋል። ሁለቱም ቴክሳስ ውስጥ ነው የሚኖሩት፣ የተለያየ ከተማ ሆነው በጣም በዚህ ውሳኔዎቻችን ላይ እያለፍን ባለበት ነገር ላይ አብረውን ይጸልያሉ፣ አብረውን ያስባሉ።
ጌታ ቢፈቅድ እንደውም በዚህ ዓመት ልክ ወደ ሰርጀሪ ከመግባቷ በፊት ጃንዋሪ ላይ ነው ሴት ልጃችን የታጨችው ቀለበት ያሰረችው እና በቃ የሷም የብሩክታዊትም ጸሎት በቃ በልጄ ሰርግማ አስቀምጠህ አታዘምረኝም ቆሜ ነው የምዘምረው እያለች እንድትፎክር አድርጓታል። እና እግዚአብሔር በዚህ ሁሉ ነገር ውስጥ በእውነት ልባችንን በጣም ደግፎታል። ልጆቻችን እግዚአብሔር ረድቷቸዋል። ደግሞ ይሄም የሆነውን ታምራት ማየታቸው በጣም ይጠቅማቸዋል። በእግዚአብሔር ላይ እንዲታመኑ እግዚአብሔርን የራሳቸው እንዲያደርጉት በጣም በጣም ይገረማሉ። በቃ እኛም እንደሌላ ሰው ነው እናንተን ታሪክ የምናየው፣ እግዚአብሔር ምን እያደረጋችሁን ይላሉ። በነገራችን ላይ 2025 ወደ ኢትዮጵያ ለመመለስ ሙሉ ለሙሉ በቃ ራሳችንን አዘጋጅተን ነበርና እንደውም አንዳንድ ለሚመጡ እንደ ማሙሻ ምስክራችን ነው። በቃ እኛ እኮ ልባችን አሁን ኢትዮጵያ ውስጥ ነው ያለው። በቃ መመለስ አለብን። ልጆቻችን እግዚአብሔር ለዚህ ለፍሬ አብቅቷቸዋል። እንመለሳለን ስንል ነው ይሄ የስራ እድል ቅድም እንዳልኳችሁ ተከፍቶ ነው ከዚህ ጤጋ አትሄዱም ብሎ ነው እግዚአብሔር ወደዚህ ከተማ ያመጣን እና እዚህ ከተማ ለመምጣታችን ምክንያት የሆኑ ወንድምና እህት አሉ፣ ባልና ሚስት። እነሱ ነው እግዚአብሔር ያስነሳው። ለዚህ ነው ቅድም ያልኳችሁ ለካ በወሬያችን መሀል እግዚአብሔር ፈቃድ አለ። ለአንድ ሰው በምናደርገው ነገር ውስጥ ለካ እግዚአብሔር ፈቃድ አለ እና እናቀውም። እንደውም ተራ ወሬ እንዳናወራ ሁሉ የሚያደርግ እውቀት ነው እግዚአብሔር የጨመረልን እና ልጆቻችን በጣም ደህና ናቸው። በቅርብም ሴቷ ልጃችን 15 ቀን እናቷን አስታማን ሄደችው። ወንዱ ደግሞ በተራው ይመጣል እና እግዚአብሔር እናመሰግናለን። በጣም እንወዳቸው እንግዲህ ሰምታችኋል ብዬ አስባለሁ ታሪኩን ወይም ደግሞ የተፈጠረውን ነገር። ጌታ ያውቃልና ብሩክታዊትን በጣም ሁላችንም እንወዳለን። ለኛ ሌጀንደሪዎቻችን ናቸው፣ በጣም ይወደዱ። እግዚአብሔርን በማገልገል ሳይሰላቹና አንድም ቀን እንኳን እውነት ለመናገር በቃ ይሄ አሁን አማኞች ወይም ደግሞ ክርስቲያኖች ለሚያልፉት ለእያንዳንዱ የህይወት ውጣ ውረድ እንደ ሀገር ለምናልፉ እንደ ግለሰብ ለሚያልፉት ሁሉ ለሁሉም የሚሆን መልእክት፣ ለጸሎት የሚሆን ለምስጋና የሚሆን ለሰርግ የሚሆን መልእክት ያለው መዝሙር ከእግዚአብሔር እየተቀበሉ ለእግዚአብሔር ህዝብ ሲያገለግሉ የእግዚአብሔርን ህዝብ ሲባርኩ ኖረዋልና ስለዚህ እነሱ ላይ አሁን የተፈጠረውን ነገር ሁላችሁም ሰምታችኋልና ሁላችሁም ያው ያቅማችሁን እንድትረዷቸውም ይሁን በዛውም ግን ያላቸውን ጽናታቸውን ከጌታ ጋር ያለውን ቁርኝታቸውን እንድታዩት ያክል ነው። እግዚአብሔር መልካም ነው፣ መልካም አድርጎላቸው እና ያለን ብዬ አምናለሁ። ማንም ሰው መንፈስ ቅዱስ ካረዳው በስተቀር ኢየሱስ ጌታ ነው ሊል አይችልም። ይሄ ዓለም ላይ ያለ የሚመር እውነታ ነው። እግዚአብሔር ይርዳን። አሜን። እግዚአብሔር ይርዳን። በቃ ማንም ሰው በራሱ ጉልበት በራሱ ኃይል ደግሞ ብድግ ብሎ ኢየሱስ ጌታ ነው ሊል አይችልም። ያ ማለት የቃል ጌትነት ብቻ ሳይሆን የሰው ልጅ በራሱ ህይወት ላይ ኢየሱስ ጌታ ነው ብሎ ሊሾመው ኢየሱስን ጌታ አድርጎ እሱ የጌታ ባሪያ ሆኖ ሊኖር አይችልም እግዚአብሔር ካረዳው በስተቀር የሰው ልጅ ኢየሱስ ጌታ ነው። ያ ማለት ኢየሱስ ጌታ ነው ማለት እንዴት መሰላችሁ? አምላክ ስለኔ ሰው የሆነው በመስቀል ላይ የሞተው የተገረፈው የተጨነቀው የተጠማው የተራበው አምላክ ያ ኢየሱስ ክርስቶስ የኔ አምላኬ ነው፣ ጌታዬ ነው፣ እኔ የሱ ባሪያ፣ እኔ የሱ ልጅ ነኝ፣ እኔ የሱ ፍጥረት ነኝ ብሎ ማመን ከባድ ነገር ነው። ምክንያቱም ብዙ ሰዎችን አሁን እዚህ ዓለም ላይ የሚያስጨንቃቸውና የሚያውካቸው ነገር ቢኖር እንዴት ሰው አምላክ ሆነ ይላሉ፣ እንዴት ሰው አምላክ ነው ይላሉ። ገብታችኋል? በመሰረቱ ሰው አምላክ ሳይሆን የሆነው አምላክ ነው ሰው የሆነው። ስለዚህ እኛ ምናምነው እንደዛ ነው። ኢየሱስ ክርስቶስ ጌታ ነው። በእኛ ህይወት፣ በእኛ ምድር፣ በእኛ ዘመን፣ እኛ ባለንበት ዘመን፣ ባልነበርንበትም ዘመን ኢየሱስ ጌታ ነው። ያንን ያው ሁላችሁም ታውቁታላችሁ። ነገር ግን ይሄንን ስላለን እንዳይቀልብን ነው። ኢየሱስ ክርስቶስ ጌታ ነው ስላለን ብዙ ማለት ያልቻሉ ሰዎች አሉ። ብዙ ሰዎች አልዋጥላቸው ያላችሁ ሰዎች አሉ። ያልገባቸው ያልበራላቸው ብዙ ሰዎች አሉና መንፈስ ቅዱስ ስለረዳን ነው ኢየሱስ ጌታ ነው ያልነው። እኔ የእውነት እኔ ጌታን ከማወቄ በፊትም ጌታን ካወቅኩ በኋላም የዝማሬ አገልግሎት በኢትዮጵያ ክርስትና ላይ ምን ያክል ኢምፓክት እንዳለው የክርስቶስን ፍቅር በመናገር ምን ያክል ህዝብ ወደ ክርስቶስ መንግስት እንደጨመረ ቤተክርስቲያን እንዴት እንደተጽናናች እግዚአብሔር በትንቢት ሁሉ በዝማሬው ሲናገር ህዝብን አበዛ እያለ ያቺ ጥቂት የነበረችዋ እንደዚህ ዛፍ አክላ ምናምን ነገርና ዛሬም እየተጽናናንበት ዛሬም ብዙ በዝማሬ የሚያገለግሉ ወንድሞቻችን ስለነሱ እግዚአብሔር ይመስገን ምንልበት አገልግሎት እንደዚህ አይነት ይሄ ቦዘኔ ልበለው ምን ልበለው ብቻ መጫወቻ ሲሆን ሳይ ግን የእውነት እኔ በጣም አዝናለሁ። ቢያንስ የሚቆጣ መሪ ሁሉ ማጣታችን
እኔ እንደው በእውነቴን ነው እንደው መዝሙሩ ባለቤት የሆናችሁ እግዚአብሔር የሰጣችሁ ዘማሪዎች እናንተ አንድ ነገር ብትሉ አታበላሽብን ብላችሁ ብትሉ ላለሁ ተባረኩ። እውነት ነው። አሁን በዚህ ዘመን ላይ በመዝሙር እውነት ለመናገር ብዙ ሰዎች ይጽናናሉ ወይም ደግሞ ወደ ጌታ እንዲመጡ ይደረጋሉ ወይ? እሱ ሌላ ጥያቄ ነው። ነገር ግን በድሮ መዝሙሮቻችን ትዝ ካላችሁ ወይም ደግሞ ካስተዋላችሁ አብዛኞቻችሁ አሁን እንኳን በጌታ የሆናችሁ ሰዎች ያላችሁት የብዙ መዝሙሮች ትውስታ ወይም ደግሞ በጌታ ሳትሆኑ በፊት የሰማችኋቸው መዝሙሮች እናንተ ህይወት ላይ ተጽዕኖ አላቸው። እነ መስፍን ጉቱ፣ እነ አውታሩ ከበደ፣ እነ ኤፍሬም አለሙ እግዚአብሔር ይባርካቸው ከዚህ በፊት በዘመሯቸው መዝሙሮች በስም ጠቀስኳቸው እንጂ ሁሉንም የበፊቶቹ ማለት ይችላል። አሁን ዘመንን እያወዳደርኩኝ ሳይሆን እንደዚህ ቅድም እንዳለው ጋጥ ወጥነት ሳይበዛ ወይም ደግሞ እግዚአብሔርን ያምልኩ ይሄ መልኩን ከማበላሸት ወይም ደግሞ እግዚአብሔርን ማምለክ እንዴት እንደሆነ እስኪጠፋባቸው እንደዚህ ያለ ግጥም በዜማ ልሳንን በመዝሙር እያሉ ከማበላሸታቸው ከመሞናጫጨራቸው ወይም ደግሞ የጌታን ስም ከማሰደባቸው በፊት ስለነበረው የዝማሬ አገልግሎት ስነግራችሁ እውነት ለመናገር እኔ አሁንም በመዝሙር ጸጋ አምናለሁ። አሁንም በሚዘምሩ ሰዎች በዚህም ዘመን መዝሙር እንዳለ ወይም ደግሞ በዚህም ዘመን እግዚአብሔር እጅግ ድንቅ መዝሙር የሚሰጣቸው ሰዎች እንዳሉ አምናለሁ። ነገር ግን እንደዚህ አይነት ወጣቶች መብዛት እውነት ለመናገር አሁን ለጌታ ቤት እንዲሰደብ ምክንያት የሆኑ አንተና ብዬ ባልጠቅስላችሁም ሁላችሁም በጌታ ሳትሆኑ በፊት የምታውቁ ወይም ደግሞ ወደ ጌታ እንድትመጡ የጋበዛችሁ መዝሙር እንደሚኖር ግልጽ ነው። ነገር ግን አሁን ላይ ያለው ያ ሳይሆን እውነት ለመናገር በዚህ ዘመን መዝሙር የለም እያልኩኝ ሳይሆን ወይም ደግሞ በዚህ ዘመን የሚያጽናኑ እንዲሁም ደግሞ ልብን የሚመልሱ የሚያረኩ የሚባርኩ መዝሙሮች የሉም ማለት ሳይሆን ነገር ግን እንደነዚህ አይነት ወጣቶች ወይም ደግሞ ኒኒናና እያሉ የሚዘምሩ አይነት ወጣቶች ይሄ መዝሙር ሳይሆን እውነት ለመናገር ከዘፈን የሚለይበት ምክንያት ምን እንደሆነ አላውቅም። ምክንያቱም በዜማ ልሳንን በዜማ እንዘምራለን እያሉ እንዲሁም ደግሞ ቋንቋና ትርጉም ያለውን ግጥም ያለውን መዝሙር በዜማቸው እያበለሻሹት እንደዚህ ሲዘምሩ መስማት ማንንም አንጽም፣ ማንንም አይባርክም፣ ለማንም ደግሞ የወንጌልን እንድንሰብክ ወይም ደግሞ ሰው በወንጌል እንዲነካ ምክንያት አይሆንም። ይልቁኑ ለወንጌል መሰናከያ ይሆናል እንጂ። ስለዚህ እንደነዚህ አይነት ወጣቶች ቢመለሱ ቢረጉ ወይም ደግሞ ቢረጋጉ መልካም ነው ብዬ አስባለሁ። ይህ የኔ ሀሳብ ነው። እንዲሁም ደግሞ ቤተክርስቲያኖች እንደዚህ አይነት ዘማሪዎች ይጋብዙና መነጋገሪያ የሚሆንላቸውን ፓርቲ እየቆራረጡ ሚዲያ ላይ የሚለቁ ቤተክርስቲያኖች በጣም ነው ምንድነው በጣም ነው የሚገርሙኝ እውነት ለመናገር። ምክንያቱም እነሱ የሶሻል ሚዲያቸው እንዲያድግላቸው እንደዚህ አይነት አነጋጋሪ ቪዲዮዎችን ወይም ደግሞ ትክክል ያልሆኑ ነገሮችን ቆርጠው ይለቃሉ። ከዚህ በፊትም ይሄ ልጅ ቅላጼ ያወጣለሁ እያለ ነይ ሲል እንግዲህ ያው ሰምታችኋል ብዬ አስባለሁ። እና ነይ እያለ ቅላጼ አውጥቶ ያንን ኤዲት አድርጎ አስገብቶ ኤዲተሩ በቤተ ክርስቲያናቸው ወይም ደግሞ በቸርቻቸው ሶሻል ሚዲያ ላይ ፖስት ሲያደርጉት ነበር። ይሄ ነገር መልካም አይደለም። እንዲሁም መሰናከያ ናችሁ እንጂ እናንተ ለወንጌል ወይም ደግሞ ነፍሳት እንዲድኑ ምክንያት ልትሆኑ አትችሉም ለማለት እወዳለሁ። ይሄ ነው ፕራይም ታይም ነው። ፕራይም ታይም አይ ቲንክ እኛ የምናይበት ይሄ በሙዚቃ ውስጥ ያለን ሰዎች የምናይበትና ፐብሊኩ የሚያይበት ይለያያል። ፐብሊኩ አንዴ ታዋቂ ከሆንክ ሁልጊዜ የሚመች ገንዘብ የምታገኝ ምናምን ረሱማ የሞላለት ነው የሚባለው። በዚህኛው ግን የተለየ እዚህ ውስጥ ስትሆን ስምህ ከፍ ቢልም ሌላ ደግሞ የሚጠይቅ ነገር አለ። ፐርፎርማንስ፣ የኮንሲስተንሲ ነገር፣ አብሮ ኤንጌጅ የማድረግ ነገር፣ የማኔጅመንት ነገር ይጠይቃል። ከዛ ፕሮሞተሩ ምኑ ሲያቃጭልልህ ምናምን እዛ የዲል የማድረጉ ነገር አብረህ የመዘርጋቱ ጥሩን ምኑ ሌላ ደግሞ ኢፈርት የሚጠይቅ ነገር አለ። በዛ ውስጥ ምን ያህል ደግሞ ሌላ ሰክሰስ ታመጣለህ? ገባ እና አብዛኞቹ አንዳንዶቹ ስማቸው ከፍ ይልና እዚህ ጋር ዝቅ ይላል። በአመት ውስጥ ምንም ስላይሰራ ይችላል። ስሙ ከፍ ያለ ነው፣ ፋይናንሻሊ ሳያገኝ ወይ አንዳንድ መጠቀም ያለበትን ነገር ሳያገኝ ይቀርና በኋላ ላይ ለሆነ ለኩላሊት ወይ ምናምን ለእርዳታ ሲወጣ እናንተ ራሱ ትሉ የለን ቆይ ግድ የለም በኋላ እኛ ነን የኩላሊቱ የምናዋጣው ትሉ የለን። ያ ስሙ ከፍ ይላል፣ ግን ፋይናንሻሊ ስቴብል ላይሆን ይችላል። እሱሳ ያ ክሬሙ ይሄ የቱሩ ይሄ ፕሮሞተሩ ሲያጨናንቅህ ምናምን ብዙ ሰው እዛ ላይ አይቀይርም። ያቺ ክሬም ታይሟ ላይ ብዙ ሰው አይቀይርም፣ እዚህኛው ላይ ነው። ሶ ፐብሊኩ ግን ምን ይላል? ወረሱ ዝናው ከፍ ባለ ጣራ በነካ ሰዓት ሁሉን ነገር የዓለምን ነገር ትቶ ነው የመጣው። እውነታው እንደዛ ነው። እኛ እንታወቃለን፣ ማን እንደሚሰራ እንዴት አድርጎ እንደሆነ ስለምንታወቅ እሱ ግድ የለም። እኛ ፕራይም ታይም የምንለውና ፐብሊኩ የሚለው ሌላ ይችላል። በሱ ነው ያለው። ምንም አንተ የምታወራው ነገር እውነት ለመናገር እንዲህ ውሃ አንሳ የሚባል ወይም ደግሞ ሚዛን ላይ የሚቀመጥ ነገር አይደለም። እውነት ለመናገር
ብለህ በቃ በጥላቻ እንደምትናገር ያስታውቅብሃል እንጂ እውነት ለመናገር ጥበቡ ወርቅዬ እንደው ስለ እውነት ለማውራት የፕሮሞተር ችግር ኖሮበት ነው ወደ ጌታ የመጣው ወይም ደግሞ ማነው ጂማሳይ ከበደ ተስፋ አጥቶ ነው አርቱ ላይ ዝናው ጣሪያ የመንካት ተስፋ አጥቶ ነው እንደዚህ ፕሮሞተር የማምጣት ገንዘብ የማግኘት ተስፋ አጥቶ ነው ዘሪቱስ እነ ቸሊና ተስፋ አጥቶ ነው የመጡት እውነት ለመናገር ኢቨንት ኦርጋናይዘር አጥተው በቃ ፕሮሞተር አጥተው በቃ ምንም እንደው የሚሰሩት ነገር ስላጡ ገንዘብ ሲቸግራቸው ነው የመጡት ፈላጊና ለማኝ ስለሌላቸው የሚለምናቸው ስለሌለ ነው የመጡት እነዛ ነው የምታስበው እውነት ለመናገር በጣም ነው ምስኪን ነው እውነት ለመናገር በጣም ምስኪን ነው እውነት ለመናገር እንጂ እኔ ጂማሳይ ከበደ አሁን ቅርብ ጊዜ ሰምታችኋል ከማዲንጎ አፈወርቅ ጋር የሰራውን ያጠናቀቀው ዘፈን ያለበትን አልበም ጨርሶ አግሪመንት ውል ተዋውሎ ተፈራርሞ ያንን ውል አፍርሷል ምክንያቱም ይሄ ሌላ ነገር አይደለም የክርስቶስ ፍቅር ብቻ ነው በቃ አንተ ስጋዊ ሰው ስለሆንክ የሚታይ የስጋ ነገር ነው በቃ ዝም ብሎ ይሄ ምድራዊ ነገር ብቻ ስለሚታይ ነው ጥበቡ ወርቅ ይሄ ሶስተኛ አልበሙን ጨርሶ ስንት ኢቨንት ኦርጋናይዘሮች ያወሩት ስንት ድርጅቶች እና አዲካ ስፖንሰር እናርግ ያሉ ለማስፈረም ሲዘጋጁ እየተነጋገረ ባለበት ሁኔታ ነው አልፈልግም ብሎ ለገባውነት ጨክኖ ለወንጌል ሲል ጥሎ የመጣው ያ ብቻ አይደለም እነ ቸሊና እኮ ተስፋ የተጣለባቸው ተብሎ የተሸለሙ እንዲሁም ደግሞ ፕራይም ታይም የሚባለው አይነት ታይም ላይ የነበሩ ናቸው በድምጻቸው በመጡበት በከለር አመጣጣቸው በቀልዩ ተብሎ የተጨበጨበላቸው እንደመጣች የተሸለመች ሰው ነች ቸሊና ብታወራ ዘሪቱን ብታወራ አገር ሰማይ ምድር እስካሁን የሚያጨበጭበላት ሰው ነች ስለዚህ አንተ አሁን እንደምታወራው እውነት ለመናገር ፕራይም ታይም ብለህ ኦኬ በጣም ነው የምታስቀኝ ያ ማለት በጣም ማይሆን ሰበብ ነው ለራስህ እየሰጠ ያለው ገብቶሃል አይደል በቃ ማይንድ እነሱ ትክክለኛው መንገድ ላይ ወይም ደግሞ እነሱ የመዳን መንገድ ላይ ስላሉ ኮነነ ውስጥን ስለኮነነ ስለመመህ አንተ እዚህ ጋር መጣ ማይሆን ሰበብ መደረድረው እንደው ሀገር የሚያቆው ነገር ነው ፀሐይ የሙቆ ጉዳይ ነው እንደው ማን ነው ፕሮሞተር አጥተው ማን ነው እንደው እኔ ኧረ እግዚአብሔር ይቅር ይበል ምንም ልል አልፈልግም ሳሚዳ የማስተዋልም ችግር ነው እውነት ለመናገር እሱ ነው የሚታየው እንጂ አሁን እነሱን በኢቨንት ኦርጋናይዘር በስፖንሰር በማጣት በፕሮሞተር በማጣት ገንዘብ በማጣት ገብቷል አይደል ገንዘብ ሁሉም ጋር ይመጣል ይሄዳል በዛ አንዱ ታምተው ከዛ ጭራሽ ወደ ጌታ ሲመጡ ወይም ደግሞ ሃይማኖታቸው ጴንጤ ስለሆነ ወይ ፕሮቴስታንት ስለሆነ ገንዘብ ያተማሉ እንደዛ ነው የምታስበው የሚሻላቸው እኮ ያ ነው የሚሻላቸው እኮ ዘፈኑ ነው ለገንዘብ ሆነ ለዝና ሆነ ለዓለም ነገር ሆነ ለምድራዊ ነገር ሆነ አንተ ዘምሮ እኮ ፕሮሞተር አይደለም ዘምሮ እኮ ፕሮሞሽን አይሰሩም ዘምሮ እኮ ይሄ የገቢ ማሰባሰቢያ ዝግጅት እኮ አያዘጋጁ ዘምሮ እኮ እዚህም እዛም ከሀገር ቱር ያደረጉ እኮ ኮንሰርት የተዘጋጀላቸው ብር የተከፈላቸው አይጨፍሩ መዝሙር ስለዘመሩ ገብቷል አይደል ስለዚህ የተሻለውን ነገር ነው ጥሎ የመጡት አንተ አሁን ላይ የተሻለ ነገር ነው ብለህ ባለፈው ስትከራከር ዝም ብላችሁ ገንዘባችሁን ስሩበት እያልኩ ወጣቶችን ስትመከር የነበረበትን የዘፈንን ስራ አንፈልግም ብሎ ጥሎ የወጡት እኮ የተሻለው ነገር ለዘላለም የሚጠቅመኝ ይሄ ነው ብሎ ነው እንጂ ለምድሩ ነገርማ የሚሻለው ዘፈን ነው ይኩ ገልጸ ስጋ እንዲደላደል እኮ የሚመቸው ዘፈን ነው ምንም ነገር ይሄ ማባቢያ ነገር አያስፈልግም ታሳዝናለህ ባለፈውም እንደዚህ ስለ ሃይማኖተኛ ምናምን ብለህ አንዳንድ ነገሮችን አውርተህ ነበር አንዳንዴ ራሳችሁ በደከማችሁበት ነገር ራሳችሁን በዛ በቃ ማሸነፍ ስላቃታችሁ ወይም ደግሞ ሌሎችን ሰዎች ስታዩ የእናንተ ህይወት ስለሚኮንናችሁ የእነዛን ሰዎች ህይወት ማጣጣል ግዴታ አይደለም ድክመታችሁን አምናችሁ ተቀበሉ ወይ ዝም ብላችሁ ኑሩ እንጂ መታችሁ እዚህ ጋር የራሳችሁን ኑሩ ከአምላካችሁ ጋር የሚኖሩትን ሰዎች በቃ አጉል ለመሆን እነሱ ላይ ለመመጻደቅ ወይም ደግሞ የራስን ፍልስፍና ለመፈላሰፍ አትሞክር ይሄ ምክርም ነው እንደውም ቅድም ላልከው እኔ እንደውም ያስተምርልኛል ብዬ የማስበውን ይሄንን መልእክት ስማ ምን አይቶ ነው ለምንድን ነው ወደ ጌታ የመጡት ዘፈንን ትቶ ዓለምን ትቶ የሚለውን ነገር ስማ በጌታ ከሆንክ በእግዚአብሔር ፊት አታፍርም ማን ነው የሚያሳፍረን ራሱ ነው የሚያፍረው ሰው ምን ይዞ ያሳፍረኛል እኔ አፍተር ኦል በጌታ መሆን ነው እንደሚያኮራው እስቲ አሜን በለው እርሱ የሚያምን አያፍርም በእርሱ የሚያምን ምን ማለት መሰለ እሱ ላይ ተደግፎ የሚሰራ ቤቱን ኢየሱስን መሰረት አድርጎ የሚገነባ ወጀብ አውሎ ነፋስ ምናምን አያሰጋውም አያፍርም አይወድቅም ፌል አያረግም ለዘላለም ጸንቶ ይኖራል የመሰረት ድንጋይ ኢየሱስ ነው እሱ ላይ ተመስርቶ የገነባ በጌታ ከሆንክ በእግዚአብሔር ፊት አታፍርም በቃ
በጌታ ከሆን በእግዚአብሔር ፊት ስለማናፍር፣ በጌታ ከሆን በፍርዱ ቀን ስለማናፍር፣ ኢየሱስ ክርስቶስ ዓለምን ሊጠቀልል ልጆቹን ወደ ራሱ መንግስት ሊሰበስብ ከራሱ ጋር ለዘላለም ሊያኖረን ሲመጣ ስለማናፍር፣ ለዛ ነው በጌታ የምንሆነው። አንተ የምታወራቸው እንዳለ ምድራዊ ቁሳቁስ አእምሮ ላይ ያሉ እንዳለ ገንዘብ ነክ እንደዚህ ነክ ምናምን ነገር ናቸው። ገንዘብን ማንም በስራ ይመጣል። ዘላለማቸው ላይ አይቀልዱም ለገንዘብ ብሎ ገብቷል አይደል? እዚህ ጋር ኢቨንት እንትን የሚያደርግላቸው ሰው ስላጡ፣ እዚህ ጋር ገንዘብ የሚያገኙበት ነገር ስላጡ፣ ፕሮሞተር ስላጡ ምናምን በቃ ዘፈናቸው ላይ እንደመሰላላቸው እንደው አንተ እንደምትለው እንኳን ሆኖ ቢሆን ዘላለማቸው ላይ ይቀልደው እዚህስ ጋር ከዛስ ምን በጌታ ሆኖ ምን ያገኛሉ? እግዚአብሔር ይባርክ ከማለት ውጪ ጴንጤ ለነሱ የሚያደርግላቸው ነገር አለ? አመለጥክ እንኳን ወንድሜ እንኳን ደስ ያለ እግዚአብሔር ይመስገን ስላንተ ብሎ እግዚአብሔርን ስለነሱ ከማመስገን ውጪ አንዳች ነገር የሚያደርግላቸው ሰው የለም። ስለዚህ ምን ፈልገው ይመጣሉ ብለህ ታስባለህ? እንደዚህ አይነት ጠበብ ያለ አስተሳሰብ አታስቡ ለማለት እወዳለሁ። ዛሬ ለትክክለኛ ጴንጤዎች ወይም ለጤነኞቹ ጥያቄ አለኝ። የኢየሱስን ፍቅር ለምዳችሁ ሰላሙን፣ ረፍቱን፣ ደስታውን አጣጥማችሁ በህልውና ውስጥ ኖራችሁ ድምፁን ሰምታችሁ አባትነቱን አይታችሁ በቀላሉ ከዚህ እምነት ወጥተናል ለምትሉ ሰዎች ይቻላል እንዴ? የእውነት ይቻላል? ይሄ በገንዘብ በጥቅም ምክንያት ለመወደድ ተብሎ የሚወጡትን አይመለከት። እነሱ ሲጀመር አምላካቸው ሆዳቸው። ከዛ ውጪ ግን በተለያየ ምክንያት የምትወጡ ሰዎች እንደዛ መኖር ይቻላል? ደህና ናችሁ አላችሁ? እስቲ ንገሩኝ፣ የእውነት በቅንነት ንገሩኝ። እኔ ማሰቡን ራሱ ስለምፈራው ይቻላል ከዚህ ፍቅር ፈቀቅ ማለት? ከኢየሱስ ውጪ ህይወት እንዴት ነው? ሰው ኢየሱስን ካየ ኢየሱስን ካወቀ ኢየሱስ ከገባው በኋላ እንዴት ተመልሶ በዓለም ሊኖር ይችላል? የእውነት ለመናገር የእኔም ጥያቄ ነው። ለኢየሱስ ፍቅር ከኢየሱስ ፍቅር በልጦ የሰውን ልጅ ገዝቶ ልቡን ገዝቶ ሐሳቡን ገዝቶ አእምሮውን ገዝቶ በልጦበት የዚህ ዓለም ቁሳቁስ እንዴት ሰው ወደ ዓለም ሊመለስ ይችላል? ዘላለሙ ገብቶት የዘላለም ህይወት የዘላለም መንገድ የዘላለም እረፍት ገብቶት ከዛ ህይወት ወጥቶ እንዴት የሰው ልጅ ሊኖር ይችላል? ይሄ ለእኔም ጥያቄ ነው። እግዚአብሔር ይባርካችሁ። እስካሁን እኔ ቤት ስለቆያችሁ ማለት ነው። ቪዲዮን ላይክ ማድረግ እንዳትረሱ፣ አዳራችሁን ቤቱን ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ።